ሰላም ጤና ይስጥልን ውድ የገብርኄር ቲዩብ ቻናል ተከታታዮቻችን እንደምን ሰነበታችሁ? ጌታ ፈቅዶ እንዲህና እንደዛ እናደርጋለን በሉ ስለሚል ጌታ ፈቅዶ ዛሬ በዚህ ማለዳ በአዲስ አበባ ውብ አየር እውነት ሰማዩን አንትዬ እንዴት እንደሚያምር ጥራቱ በጣም ልዩ ተፈጥሮ አየሩ ውበቱ ነፋሻማነቱ በጣም የሚማረክ እግዚአብሔር ክብር ይግባው። የኢትዮጵያ አምላክ እንደዚህ ነው ሁል ጊዜ አይበርደን አይቀዘቅዘን። ብዙዎችን እያየን ነው ዛሬ በበረዶ ውስጥ እስከ ወገባቸው ድረስ ሆኖ እኔ በእውነት እያየሁ ገርሞኛል። ጠዋት ተነስቶ መኪናቸውን እንደዚህ እየጠረጉ የሚሄዱ በጣም በኃይለኛ ፎግ ጭጋግ ውስጥ የሚኖሩ አሉና እነሱንም ያስባቸው እግዚአብሔር። ግን ለእኛ እንደዚህ አይነት ውብ አየር የሰጠን እግዚአብሔር ይመስገን ብለን በማመስገን ብንጀምር ምን ይመስላል? እውነት ነው። እግዚአብሔር ስላየሩ ሁሉ ክብር ምስጋና ለሱ ይሁን። ኢትዮጵያ ምድራዊ ገነት ናት። ሰው ነው የምትፈልግ እንጂ ምንም ያጣችው ነገር የለም። ምግብ ነው በእውነት ከኋላችን የሚታየው የሰማዩ ጥራትና ሰማያዊነቱ እንኳን ምስክር ነውና እግዚአብሔር ይመስገን በማለት እኔ ሁሌ ደስተኛ ነኝ በአየሬ። በሰው ጠባይ ነው እንጂ በጣም ማልስማማው ማልደሰተው እግዚአብሔር በተፈጥሮ ላይ በሰጠን ነገር እውነት በጣም እግዚአብሔር ይመስገን ብዬ ፕሮግራሜን ለመጀመር ስለፈለኩ ነው። ዛሬ ልንነጋገርበት አስበን የመጣ ነው የአብነት ትምህርት ቤት በከተማ በገጠር ያው መነሻው ነውና ገጠር ላይ ያለውንም መዳከምም ያለውንም አንሰራራት እያየን ነው። በከተማ ውስጥ ደግሞ አንዳንድ ጅማሮች ስላሉ ከተማም ላይ እንደዚህ መጀመር አለበት የሚል ርዕስ ለማንሳት ፈልገን ነው የመጣ ነው። እስቲ እንግዲህ በድሮ ጊዜ የቆሎ ተማሪ አሁን ደግሞ አብነት ትምህርት ቤት ተብሏል። ከዛ በመነሳት እንጀምርና በመጀመሪያ ደረጃ አብነት ትምህርት ቤት ማለት ምን ማለት ነው ወደሚለው እንግባ። አብነት ትምህርት ቤት እንግዲህ የሐዋርያትን መንገድ ተከትለው የሚጓዙበት ትልቅ መንፈሳዊ ተቋም ነው። ጌታችን ኢየሱስ ክርስቶስ 12 ሐዋርያትን መረጠ። እነዛን በአግባቡ ስነ ምግባርም ትምህርትም ወንጌልም እያስተማረ ቆየ ለ3 ዓመታት ያህል እና ያ ትምህርት የሚቀጥልበት ተቋም ማለት ነው አብነት ትምህርት ቤት። አይተ ከሆነ በግራ በቀኝ ሐዋርያት ይከቡታል። እሱ መሃል ይሆናል፣ ይጠይቃሉ፣ ይመልሳል፣ ያስረዳል። ያስተማራችሁን ሲራሱ እየገሰጸ ጥንቃቄ ማድረግ ያለባቸው ነገር እያስታወሰ ያስተምራቸዋል። እንዲያደረገ ካስተማረ ካበቃቸው በኋላ ያው ተሰቅሎ አረገ፣ በሱ ቦታ ተክቷቸው ሄደ ማለት ነው። ያን የክርስቶስን ቃል ሳይሸራርፉ ለትውልድ ማስተላለፍ መንፈሳዊ አባትነት ግዴታ ተጥሎባቸዋል። ያንን ሲያስተምሩ ምንድነው ያደረጉት? ከክርስቶስ የተቀበሉትን መንገድ በመንገዱ ሳይዛነፍ ማስተላለፍ ግዴታ ነው። መጽሐፍ ቅዱሳዊ ሕግ ነው ማለት ነው። እና ያ የሚተላለፍበት መንገድ አብነት ትምህርት ቤት ይባላል። ይህንን ምሳሌ ላምጣልክ። ሐዋርያት ከክርስቶስ ተማሩ። ሐዋርያት ተተኪዎችን አስተማሩ። ለምሳሌ እነ ቅዱስ አግናጢዎስ፣ እነ ቅዱስ ፖሊካርፐስ፣ ሌሎችን የሐዋርያት ደቀ መዛሙርት ቅዱሳት መጻሕፍት ስታነብ የምታገኛቸው እነ ጢሞቴዎስ ስትመለከት ከሐዋርያት እግር የተማሩ ናቸው። ሐዋርያት ከክርስቶስ። እነዚህ ደግሞ ሐዋርያት አስተምረው ሲያልፉ የሐዋርያትን ወንበር ያዙ። እነሱም ሰብስበው ማስተማር ጀመሩ። ጊዜው በሚፈቅደው መንገድ እንዲህ እያስተማሩ ትውልድ ሲተካ መምህር ሲተካ ዘመነ ሊቃውንት ጋር ደረሰ። እነ ቅዱስ አትናቴዎስ፣ እነ ቅዱስ ለእስክንድሮስ አርዮስን ያወገዙ በአንድነት አይደል ያወገዙ፣ ትምህርታቸው አንዲት ስለሆነ አወገዙ። ከዛ በኋላ የምናምነውን ሃይማኖት በመጽሐፍ አድቅቀው ጸሎቱን እንድናደርግ ሰጡ። ያ ቤት ነው ያለፈው፣ በመምህራን በኩል ነው ያለፈው። ዝም ብለህ ከሜዳ አላፈስ ነው። ስለዚህ ያንን ለማግኘት ወደ መምህራን የግድ ትመጣለህ ማለት ነው። ከዛ ትምህርቱን በዚህ መንገድ እያስኬዱት መካከል ላይ እንክርዳድ ሲመጣ እየለቀሙ ስንዴውን እያስተላለፉ ዛሬም ድረስ ያ ሰንሰለት ሳይበጠስ ሄደ። ሌላው የአብነት ትምህርት የሚደንቅህ ምንድነው? አንድ መምህር የሆነ ትምህርት ሲያስተምር ምንድነው ከየት አመጣኸው ብለህ መጠየቅ መብት አለህ። ከዚህ መምህር ብሎ መመለስ ግዴታ አለበት። ያ ፈጥሮ ማስተማር አይችልም። የፈጠራ ትምህርት አይፈቀድም። ስለመሰለኝ ደስ ስላለኝ አይቻልም። ያ የሐዋርያቱ የሊቃውንቱ ትምህርት የሚገኝ ነው በአብነት በኩል። የነሱን መከራ ስትቀበል በመከራ በኩል ክብር ይገኝ የለም። ምቾቷን ብቻ መፈለግ አንችልም። መከራውንም ጭምር መቀበል አለበት እና የሐዋርያት መከራ የሊቃውንት መከራ የሚመጣው በክብሩንም የሚገኘው በአብነት በኩል ስለሆነ እውነተኛው ንጹህ ምንጭ የሚተላለፍበት ንጹህ ወንዝ ማለት ይችላል አብነት ውስጥ። ኦኬ፣ አብነት ትምህርት ቤት ውስጥ ምን አይነት ትምህርቶች ናቸው የሚሰጡት? በጣም ብዙ ነው። ከንባብ ጀምሮ ፊደል መለየት፣ ከዛ ፊደሉን ማገጣጠም ማንበብ ለህፃናት ማለት ነው። ከዛ ውዳሴ ማርያም በቃል
መልካ ማርያም፣ መልካ ኢየሱስ በቃል የሚጠና እንደገና ወንጌል ዮሐንስ ንባብ፣ የዳዊት መዝሙር በንባብ የግዕዝ የንባብ ስልቶች ይሄንን ይማራሉ። ከዛ ዜማ አለ፣ ድምጻቸውን ይሞርዳሉ። ውዳሴ ማርያም ዜማ፣ መስተጋብ፣ አርባዕት፣ ሰለስት እነዚህ የቤተክርስቲያን የዜማ ምስጋናዎች፣ የቅዱስ ያሬድ፣ ከዛ ጾመ ድጓ እያለ የዜማ ትምህርቶች አሉ። ከዛ ደግሞ የቅኔ ትምህርት አለ። የግዕዝ ቋንቋን በጥልቀት የምታውቅበት ትምህርት። እሱን ከተማሩ በኋላ ወደ ትርጓሜ መጻሕፍት ይገባሉ። ከዛ ትርጓሜ ብሉያት፣ ሐዲሳት፣ መጻሕፍተ ሊቃውንት፣ መጻሕፍተ መነኮሳት እነዚህ ሁሉ መማር በዚህ መንገድ ነው። እንግዲህ አሁን ይሄ ሰፋ ያለ ነው፣ ትምህርቱ በጣም ሰፋ ያለ ነው እና ሁሉንም በአንድ ላይ ይዞ የሚገኝ ነገር ያለ አይመስለኝም። ለምሳሌ ዜማን የሚማር ለብቻው ነው፣ መጽሐፍትን የሚማር ለብቻው ነው፣ ቅኔን የሚማር ለብቻው ነው፣ ንባብን የሚማር ለብቻው ነው። አዎ በሀገሪቱ አሁን በሀገራችን በኢትዮጵያ ለምሳሌ ጎንደር በአቋቋም በትርጓሜ መጻሕፍት፣ አክሱም ስትሄድ ደግሞ ትግራይ ስትሄድ ደግሞ በዜማ በቅዳሴ የሚታወቁባቸው ሀገሮች አሉ። ሄደህ የምታስመሰክርባቸው ማለት ነው። አዎ በቃ ዩኒቨርሲቲ እንደምትለው ማለት ትልልቅ ዩኒቨርሲቲ ተቋማት አሉ አይደለ? በዓለም አቀፍ የሆኑ ልክ እንደዚህ በሀገራችንም ጉባኤ ቤት የሚተረጎምባቸው ስመጥ ማለት ቅዳሴ መቀሌ ብቻ ነው እያልን አይደለም፣ መታወቅ አለበት። ግን ስመጥር ሆኖ በሰፊ ጉባኤ የሚሰጠው እዛ ነው ለማለት ነው። እነ ዋልድባ ብትሄድ፣ ደብረ አባይ ትርጓሜ መጻሕፍት እና አቋቋም ብትመለከት እነ ተክሌ እነዚሁ የሚሰጥ በጎንደር ውስጥ ታገኛለህ ማለት ነው። ሌላ ቦታ የለም ሳይሆን ይበልጥ ስማቸው ጎልቶ የሚታየው በጥራት እንደ ሃርቫርድ ዩኒቨርሲቲ፣ ካምብሪጅ ስመጥር የሆኑ ማለት ነው። አዎ እና አንድ ቦታ አይገኝም። ተማሪም ይሄንን ስለሚያውቅ ጎንደር አንድ ትምህርት ሲማር ደግሞ ወደ ጎጃም የሆነ ትምህርት፣ ወደ ወሎ የሆነ ትምህርት፣ ወደ ትግሬ የሆነ ትምህርት እያለ በእግዚአብሔር ቃል ሰበብ ኢትዮጵያን ሙሉውን የመጎብኘት እድል ያጋጥመዋል። በአገልግሎትም በቂ ልምድ ያገኛል ማለት ነው። እንግዲህ አሁን በድሮ ጊዜ ይሄንን ትምህርት ለመማር ብዙ ርቀት ሄደው የሆነች እንደ ጎጆ ነገር ሰርተው ገሳ ለብሰው ብርዱንም ፀሐዩንም በዛቸው ልብስ ተከላክለው በቁርበት ልብስ ለብሰው ከውሻ ተናጥቀው ነው የሚማሩት። ይሄ ነገር አሁን መቀጠል አለበት ትላለህ? መከራው ቀላል አይደለም። የአብነት ትምህርት ሲማሩ ቴክኖሎጂ ባልነበረበት ጊዜው እኛ በዘመን እያወራ ነው። ትላንትን ስናስታውስ ቴክኖሎጂ የለም፣ ስልክ ደውለህ ሃሎ ሃሎ የምትለው የለም፣ ገንዘብ አይገኝም። መልካም ሰዎች እንዳሉ ክፉ ሰዎችም ያጋጥመዋል። ስለምን እግዚአብሔር ስጥልኝ እኮ መልካም ውሻ የሚለቋሉ፣ የሚሳደቡ የነፍስ ስሜት የሚሰጥ መጥፎ ስድ የሚሳደቡ አሉ። እነዚህ ሁሉ ታግሰው ለምነውም ላይሳካ ይችላል። ተሚ ያደርሰናል ትባላል። እንግዲህ አምጡ በግድ አትል። ይሄ ነገሮች ያጋጥማሉና በዚህ ምክንያት ብዙ መከራ ተቀብለው ትምህርቱን እስከ ማቋረጥ የሚደርሱ በሽታ ደግሞ አለ። በሽታ አለ፣ እስከ ሞት ያርጽ የሚሞቱም አሉ። እና እነዚህ ነገሮች ስላሉ ደግሞ የሚገርም ይሄ ብቻ አይደለም። ክፉ ነገስታት ሲነሱ የሚያጠቁት ቤተክርስቲያንን ነው። ሲያጠቁ ተማሪዎች መምህሩን ይገላሉ፣ እንዳያበቅል ማለት ነው፣ ትውልድ እንዳይተካ። እነዚህ ነገሮችን ፈተና ታግሰው ነው የሚኖሩት። እና ይሄ ነገር መቀጠል አለበት ወይ? በፍጹም የለበትም። አንዳንድ ከቤተ ክርስቲያናችን የወጡ ሰዎች እኔ ሲያማርሩ የምሰማው ነገር አለ። ያንን ችግር መቋቋም ያቅታቸውና በቀላሉ የሌላ የሃይማኖት ተቋም ይጠልፋቸውና ይሄው ድሮ አብነት ትምህርት ቤት ይማር የነበረ ዲያቆኑን ማረክ ነው፣ ቄሱን ማረክ ነው፣ ምንድነው መርጌታውን ማረክ ነው እያሉ በጣም የሚኮራረቡበት ነገር አለ። ከዛ ውስጥ አንዱ ምንድነው መሰለ ይሄንን ነገር ተሳቀው መቻል ስላልቻሉ ይወጡና ወደዛ ይገባሉ። ስለዚህ ምንድነው ሲባል እውነት ነው ትምህርቱን ይችሉታል፣ ያውቁታል፣ ግዕዙን በደንብ ቅኔውን በደንብ ዜማውን በደንብ ይሉታል። ግን ተምረው ደግሞ መዳረሻቸው ሌላ ሲሆን ወደዛ ይገቡና ቤተክርስቲያኗን ትንሽ እንትን እያስባሉ ስለሆነ በዚህ ትሬንድ በዚህ ልምምድ ውስጥ ከዚህ በኋላ መቀጠል አለብን ወይ የሚለው ነገር ጥያቄ አንስቶኝ ያቀረብኩልህ። እውነት ለመናገር በትምህርት ዓለም የደረሰባቸው መከራ ለክህደት የሚያበቃ መሆን የለበትም። ጌታችንን ብናስታውስ ቤት አልነበረው። የማቴዎስ ወንጌል ምዕራፍ 8 ማንበብ ይቻላል። ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች መጠለያ፣ የሰው ልጅ ራሱ የሚያስጠጋበት ስፍራ የለውም ብሎ ነግሮናል። ሐዋርያትም የሱ ልጆች ናቸው። ሁሉን ትተው ነው የተከተሉት። ሁሉም መተው ቀላል አይደለም። ስናወራት ለአፍ ትቀላለች። ሁሉም መተው እንቅልፍ መተው ራሱ ከባድ ለክርስቶስ ብለውና ሁሉም ትተው ነው የተከተሉት እና መከራ እንደማያስክድ ማሳያ ሐዋርያት ምስክሮቻችን ናቸው። ግን እንደዚህ መከራ ተቀብለው ደግሞ ከተማሩት መካከል ለክህደት አብነት ቢሆን ይሁዳል። ከመምህር ሲሆን ከመምህራን አምላክ ከክርስቶስ ተምሮ ይካድ። ከሰው አይደለም የተማሩ ከመምህራን አምላክ። እኔ
ብፁዕ ቅዱስ አቡነ ሽኖዳ የተናገሩት ቃል አለ። ምን ነው ዛሬ የሚርመሰመሱ ሪከርድ ማድረጊያዎች ያን ጊዜ ቢኖሩ አንዷ ብትኖር የክርስቶስን ድምጽ ቀርተን ስንቱ በተፈወሰበት። የሱ ድምጽ ነፍስንም ያረካ ስለሆነ ይላሉ። ያን ድምጽ በጆሮ ነው የሰማው ይሁዳ። ልብሱን ሲዳስስ ነበር። በሁሉ ላይ ባጋንንት ላይ ሁሉ ስልጣን ሰጥቶት ነበር እንደምታስታውሰው። ግን ይሁዳ አልተጠቀመም። ሁሉ ነጣ። አሁንም እነዚህ አካላት መከራውን ተሳትፈዋል፣ ትምህርቱን ተምረዋል። ግን የይሁዳ ዕጣ ደርሷቸው ነው። እንዲመለሱ እንጸልያለን። ክፉ አንመኝም። ከኛ በላይ ክርስቶስ ይወዳቸዋል። ይሄ እንግዲህ ይሄ የአብነት ትምህርት ቤት የቤተክርስቲያኗ ምሰሶ ነው። ምንም ጥያቄ የለም። ሰው መፍጠሪያ ነው። መሰረቷ ነው፣ ምሰሶ ነው፣ ማገሯ ነው። በጣም ትልቅ በቃ ከዛ ነው የሚገኘው። ሶርሱ ከዛ ነው። ዲያቆን ብትፈልግ ከዛ ነው የምታመጣው። መርጌታ ብትፈልግ ከዛ ነው የምታመጣው። የመጽሐፍት መምህር ብትፈልግ ከዛ ነው። ብዙዎች ጳጳሳት ምናምን የወጡትም ከዛ ነው። ይሄ ነገር ግን በሆነ ቦታ ተወስኖ መቅረት ያለበት አይመስለኝም። ለምሳሌ በደቡብ ክልል ትንሽ የሳሳ ይመስለኛል። በምስራቅ በኩልም የሳሳ ይመስለኛል። በምዕራብ በኩልም የሳሳ ይመስለኛል። በጣም ይሄ ነገር ጎልቶና ሰፍቶ ያለው በሰሜን ክልል ነው። ስርጭቱ እንዴት ነው? መሀል ሀገር ላይስ መካሄድ የለበትም ወይ የሚለውን ነገር ለማንሳት ፈልጌ። አዎ የአብነት ትምህርት መዳከም የቤተክርስቲያንን መዳከም ያመጣል። ማን ያስተምራል? ማን ቀድሶ ያቆርባል? ወንጌልን ማን ይተረጉማል? ማንም እንደተነሳ እንደወደደ አይተረጎም መጽሐፍ ቅዱስ እና የአብነት ትምህርት ቤት ተዳከመ ማለት በሌላ ቋንቋ ቤተክርስቲያን እየደከመች ነው ማለት ነው። ስለዚህ ትንሣኤ ያስፈልገዋል። ቅድም ያየናቸው ችግሮች ሁሉ መወገድ አለባቸው። ለምን ተብሎ ወንጌል ባስተማሩ ለምን ውሻ ይነከሱ? ለምኖ በዚህ ዘመን ልመና ከባድ ነው እንደምታውቀው። እና አሁን ብፁዕ አቡነ ኤርሚያስ ጥሩ ሊቃነ ጳጳሳት አሉ። ምሳሌ የምንጠቅሳቸው ለአብነት ትምህርት ቤት ትኩረት ሰጥተው የአዳሪ ትምህርት ቤት ጥሩ ቤት ተሰርቶላቸው ከልመና የሚወጡበትን በቂ የሆነ ገቢ የሚያገኙበትን ነገር ፈጥረው እያስፋፉ ይገኛሉ እና ብፁዕ አቡነ ኤርሚያስን ሌሎችም ማለት ነው። እና ይህ ነገር ወዴት መስፋት ወደ አዲስ አበባ መምጣትም አለበት። የተዳከሙ አብያተ ክርስቲያናት በአብነት ትምህርት ቤት ሲነሱ ታያለህ። አገልግሎቱ ሲደምቅ ራሱ ነፍሱ ሲኖር ተማሪዎቹ በተመስጦ ሲያገለግሉ ምዕመኑ ራሱ ነፍሱ ትረካለች። እና በተለይ አሁን በአዲስ አበባ ብናነሳ ራሳችን እሱ አይደለ በአዲስ አበባ ብናነሳ እውነት ለመናገር አልተሰራም። ግን እዚህ ጋር ቆይ አንዴ በሌላ ውስጥ አሁን ለምሳሌ በደቡብ ክልል ላይ በብዛት እንደዚህ አይነት ነገር የለም። አለመኖሩ ይመስለኛል መናፍቃን እዛ አካባቢ የበዙ የሚያስመስለው። እውነት ነው። ምዕራብም ላይ እንደዛው ነው። ወደ ምስራቅም ብንሄድ እንደዛው ነው። አሁን እንደው በእንትን በቃ ታሳቢ በማድረግ ምክንያቱም ምን መሰለ እነዚህ የኛን መዳከም የሚፈልጉ ሰዎች ፕሮግራም ይዘው አርቅቀው የተነሱት ህዝቡን አይደለም። ከዚህ በኋላ ማጥመድ ያለብን አብነት ትምህርት ቤቶች ላይ ያለውን ትምህርት ካልቆረጥ ነው አሁንም መስፋፋቱና መተካቱ ስለማይቀር እዛ ላይ ትኩረት ማድረግ አለብን ብለው በግልጽ በመጽሐፎቻቸው በብሮሸሮቻቸው ስለተናገሩት ብዬ ነው ይሄንን ያነሳው። እውነት ነው። በጣም እየተረባረቡበት ነው። የኢኮኖሚ ድክመታቸውን አይተው በቂ ገንዘብ እንደማያገኙ አይተው በገንዘብ ለመሳብ እኛ ጋር ብትመጡ የምታገኙት ይሄ ነው ብለው በጥቅም ለመሳብ ጥረት ያሉ የተወሰኑ ሰዎችን ተሳክቶላቸዋል። እንግዲህ እግዚአብሔር ልብ ሰጥቶ እንዲበልሳቸው በጎ ፈቃዳችን ነው፣ ጸሎታችን ነው እና ይሄ ነገር እንዲቀረፍ በተለይ ከአዲስ አበባ ውጭ ያሉ አብዛኛው የገንዘብ ፈሰስ መደረግ የነበረበት ለነሱ ነበር። ለነሱ ችግኝን እኮ በጣም ትደክምበታል፣ ትኮተኩታለህ፣ ታጠጣዋለህ፣ ጠዋት ማታ እየወጣ እየገባ ታየዋለህ። ለምን? ፍሬ ስለምጠብቅበት፣ ጥላ ስለምጠብቅበት፣ ከቃጠሎ ስለሚታደግ እና እነዚህ አካላት የፈለገ ገንዘብ ቢወጣባቸው የማይቆጩ የሚያስደስቱ መሆን አለባቸው እና የገንዘብ ፈሰሱን በቤተ ክህነቱ አርኪ አይደለም። ብሰማም ያሳፍራል። ማህበረ ቅዱሳን ነው ምናልባት የሚያደርገው ምንም የታወቀ ስለሆነ እና በርካታ ለህንፃ የሚወጣውን ነገር እናውቃለን። አይሰራ እያልን አይደለም። ያም የቤተክርስቲያኗ ንብረት ነው። ግን ብፁዕ አቡነ ኤርሚያስ ያሉት ነገር አለ። ትልልቅ ህንፃዎችን ገንብተን ሰው ከምናጣ በድንኳን እየቀደስን ሰው እንስራ ብለዋል እና አብነት ትምህርት ቤት ሰው የሚሰራበት ስለሆነ አሁን የሳሳበት ቦታ ላይ ትኩረት ያስፈልጋል። እንዲሁም እንደኔ ሀሳብማ የሚገርምህ አድራሻ ብናገኝ በጣም እኮ ትንሽ ነው የሚፈልግ ጉዳዩ። የሚገርምህ በወር 500 እንኳን ለነሱ ብዙ ነው። ለነዛ ተማሪዎች አንድ ተማሪ እንኳን ብንችል እንዴት ያለ በረከት መሰለ። ያ ተምሮ እኮ ነገ ቀድሶ ሊያቆርበን ነገ ጳጳስ ሆኖ ሊባርከን ከእግሩ ስር ዝቅ ብለን ማለት ነው እና እንደዚህ ነገር ቢነሳ ቤተ ክህነቱም ምዕመኑም ትኩረት ቢሰጥበትና ስራ ቢሰራ የሚል ሀሳብ አቀርባለሁ። አሁን ለምሳሌ እኔ ደግሞ ምን አስባለሁ መሰለ፣ ለምሳሌ በአንድ ቤተ ክርስቲያን ላይ 4 ሰው 5 ሰው
አንድ እንግዲህ ሞልቷል። የመጽሐፍት መምህርም ሆነ የቅኔ መምህርም ሆነ በጣም የሚቀጥራቸው ጠፍተው እንደውም ሎተሪ አሽዋጭ የጉልበት ሰራተኛ የሆኑ ናቸው በብዛት። እነሱም በሊስት አውጥተህ በጣም ሊስት አውጥ አድርገህ ይዘህ ወደ ሌሎች አካባቢዎች እነዚህ አይነት ነገር የሳሳበት ቦታ ላይ ቀጥረህ 5-6 ተማሪዎች አንድ ቤተክርስቲያን ይይዝ ዘንድ ግዴታ ብታደርግስ በጣም ትልቅ ነገር ነው። የሚገርም መምህራኑ የሚሰበስባቸው እኮ ነው ያጡት። ከእግዚአብሔር ቃል ለመለየት ፈልገው አይደለም። ረሃብ ክፉ ነው፣ ምን ያርጉ እና መብላት መጠጣት መኖር አለባቸው። ያ ነገር ሳይመቻች ሲቀር ፈልሰው ወደ አዲስ አበባ ይመጡና አዲስ አበባ የሚቀበላቸው የለም። ታውቀዋለህ፣ ያን ጊዜ ያን የመሰለ ሊቅ 4 አይነው ሊቅ ድጓውን የሚያወርደው የቅኔው ባላባት ሎተሪ ሲያዞር ትመለከተዋል። ይሄን ነገር ለማስተዋል ይኸውልህ ቤተክርስቲያን ዓመታዊ በዓላት ላይ በደንብ ልብ አድርገህ ተመልከት። ቃለ እግዚአብሔር ሲዜም አብረው ያዜማሉ። አብረው ሲበላሽ ብስጭት ሲሉ ትመለከታለህ። እዛ ይለፉበት ስለሆነ እና እንዲያው ሰው አጥተው እንጂ ቃለ እግዚአብሔርን ጠልተውት አይደለም ተሰደው የመጡትና እንዳልከው ግዴታ አድርጎ በየቤተ ክርስቲያናቱ እነዚህን አካላት ደግሞ የሚያስፈልጋቸው ማሟላት ይገባል። እንግዲህ አድማጭ ተመልካቾቻችን ይሄ መልእክት ለሁላችንም ይድረስና ለተግባራዊነቱ ሐሳብ ማቅረብ ሐሳብ ነው እንግዲህ ወደ ተጨባጭ ነገሮች የሚሄደውና ይሄንን ሐሳብ ወይ ገዝታችሁ ወይ ሌላ ተጨማሪ ሐሳብ ይዛችሁ ቀረብ ብላችሁ 1ም 2ም 3ም ሆናችሁ ብትነጋገሩበትና ብታስቡበት ብዙ ወጪ እንደማያስወጣ ወንድማችን ነግሮናል። 500 ብር 600 ብር እያልን ብንረዳ ነገ ቀድሶ የሚያቆርበን ንስሐችንንም የሚቀበል የሚባርከንም ሰው የምናገኘው ከዛ ስለሆነ በትጋት ብንሰማውና ጥሞና ብንሰጥበት መልካም ነው ላለው። አዲስ አበባ ላይ ደግሞ አንዳንድ ስራዎች እየተሰራ እንደሆነ እየሰማው ነው እያየሁ ነው። ጥሩ ነው፣ ይበል የሚያስብል ነው። እውነት ነው። እዚህም ውስጥ ለምሳሌ ዜማ የተማረ ሰው መጽሐፍ መማር ይፈልጋል። ስለዚህ ይሄንን ደግሞ በየቤተ ክርስቲያኑ 5 ይዙናል መድኃኔዓለም የመጽሐፍት ትርጓሜ ቤት እንዳለ አውቃለሁ። እንትንም ሳሊተ ምሕረትም እንዳለ አውቃለሁ። ሌሎችም ደግሞ እንደዚህ ተለቅ ያሉት እንትን ጉባኤ ቤት ዘርግተው ቢያስተምሩ ጥሩ አይደለም እንዴ? እውነት ነው። አብነት የሚሆኑ አድባራትና ገዳማት አሉ አዲስ አበባ እንዳልኩም እስከ ይዙናን ሐዲሳት ትርጓሜ ያስተምራል። በአታ ደግሞ ሁሉም ጉባኤ አለ። ሁሉም ቤተክርስቲያን የምታስተምረው ሁሉም ትምህርት አለ። ሳሊተ ምሕረትም ቅኔ አለ፣ አቋቋም አለ፣ ቅዳሴ አለ። ገርጂ ኢምፔሪያል ማርያም እዛም ትርጓሜ መጻሕፍት ቅኔ ምናምን ይሰጣል፣ ትምህርቱ አለ ማለት ነው። እነዚህ አብነት የሚሆኑ አድባራት ሌሎችም ያልጠቀስናቸው አሉ እና ትልልቅ አቅም ያላቸው ገዳማትና አድባራት የሚወጣውን ብር ስለምናውቀው ለማይረባ ነገር ለተማሪ የወጣው ቢወጣ አይቆጭም። ሰው ላይ ነው የሚፈሰው። ሰው ላይ ከፈሰሰ ዛፍ ብተክል ለፍሬ ነው። ሰው ላይ ብሰራ ደግሞ ለዘላለም ምክንያቱም ሰውን እየተካ ስለሚሄድ ማለት ነውና አዲስ አበባ ያሉ አድባራትና ገዳማት አቅም እንዳላቸው እናውቃለን፣ ይታወቃል። እና ተማሪ አለ። እኔ አስኮ ገብርኤል ለጉባኤ ሄጄ ግቢዋ ኪዳነ ምሕረት ቤተክርስቲያን አለች። በመጣያው ላይ ቁጥራቸው ላይን እንኳን የሚበዙ ተማሪዎችን አየሁ። ተሰብስበው ውዳሴ ማርያም ዜማ ሲያደርሱ እንኳን የማያውቀው ራሱ ተመስጦ ቆሞ እያያቸው። ህፃናት ናቸው እኮ የሚገርም መምህር አላቸው። በአግባቡ ቃለ እግዚአብሔርን ሲያበላሹ እያረመ ማለት ነው። የሚገርም ተመስጦ ይፈጥርባል። አንደኛ የቤተክርስቲያን ሞገስም ነው። ቃለ እግዚአብሔር ሲነገርበት በየጥግ ስልክ ከሚነካካ ቃለ እግዚአብሔር ሲሰማ ጥሩ ተመስጦ አለ። የቤተክርስቲያን ሞገስ ነው። ተማሪ የአገልግሎቱም ድምቀት ነው እና በህንፃ ከሚከበብ ቤተክርስቲያኑ በተማሪ ቢከበብ ትልቅ ክብር ነው። ህንፃው አያስፈልግም እያልኩም አይደለም። አሁን ቅድሚያ የሚሰጠው አካል ስላለ ነው። እና አቅም ያላቸው አድባራትና ገዳማ በስም ብጠቅስም ባጠቅስም ስለሚታወቁ እነሱ ጉባኤ ቤት ቢያስፋፉ በየት ቢበጅቱ ምንም አሁን ለአዲስ አበባ ህዝብ ትነግረው ተማሪ ይሄው እያስተማርን ነው ብትል ጤፉን እየጫነ ያመጣዋል። የተማሪውን ሳሊተ ምሕረት እንደዛ ነው። ጤፉን እየጫነ በጉን እየነዳ ለተማሪዎች እያለ እዛ አካባቢ ታውቃለህ፣ ብዙ ሰው አለ እንዴ? በጣም አለው። አዳሪ ተማሪዎች አሉ። እያደሩ ቤተክርስቲያኑ እያበላ እያጠጣ ማለት ነው። ያበላቸዋል፣ ያጠጣቸዋል። ትምህርት ላይ ቁጥጥር ያደርጋል። አለቀ። ሀብታሙ ባለጸጋው እየመጣ በረከት ለማግኘት እህሉን ያመጣል።
በጉን ጾም መያዣም ጾም መፍቻም እንዴት እንደሚጋብዛቸው ቤት ሁሉ እየወሰደ ዘምሩልኝ በቃ ቃል እግዚአብሔር እንዴት ተስፋ እንደሚሰጥ እየወሰደ ቤቱ እያበላ የአዲስ አበባ ሰው ይዘምሩለታል፣ እግዚአብሔርን ያመሰግናሉ። ቤቱን ቤተክርስቲያን የሚያረግ ሰው አለ እና አድባራትና ገዳማት አቅም ያላቸው እንዲያው ቢጀምሩት ምዕመኑ እጁን አያሳጣም። እኔ አንዳንድ የማያቸው ሰዎች አሉ በፍላጎት ፊደል የሚያስቆጥሩ ዳዊት የሚያስደግሙ አውቃለሁ። ግን እንደዛ መሆን የለበትም ነው አሁን እኔ የምልህ። በትክል ተተክሎ በግል እንትን የሚሉ አማራጭ ከማጣትም ጭምር ነው እኮ። ከዚህ በኋላ ግን እንደዚህ መሆን የለበትም። ይሄንን ነገር ተቀይሮ መምህር ተቀጥሮ በትክክሉ መምህር ተቀጥሮ ትንሽዬ ቤት ተሰርቶ እንግዲህ የኢትዮጵያ አድባራት ቤተክርስቲያኖች ሰፋፊ ቦታ እንዳላቸው ይታወቃል። ለሱቅ ለምናምን እንደሚሰራም ፎቁ እናውቃለን። አይሰራ ማለት ሳይሆን ደግሞ ለተማሪዎች ደግሞ ለተተኪ ደግሞ ለሚያሰፋ ለሚያጸና ሰው ደግሞ ትኩረትን መሰጠት ስላለበት እንደ አስገዳጅ በቤተ ክህነት ቢወርድ እኔ ደስተኛ ነኝ። ይሄ ነገር ማለት ነው። ይሄ ሀሳብ ይድረሳቸው አይድረሳቸው ይወቁት አይወቁት አላውቅም። እነሱ ራሳቸው የወጡት እኮ ከአብነት ትምህርት ቤት ነው። ግን ይህንን የወጡበትን ትምህርት ቤት መርሳት ከባድ ነገር ስለሆነ ባይረሳና ትኩረት ተሰጥቶት በአዲስ አበባ ውስጥም እንደዚህ አይነት ስራ በትክክል ተቀጥሮ የመጽሐፍት መምህር ተቀጥሮ መጽሐፍት ደግሞ ሁሉም ይቀጠር ማለት አይደለም። ለምሳሌ አንዱ ቤተክርስቲያን የመጽሐፍት ጉባኤ ቤት ካለ ሌላው ጋር ደግሞ ያቋቋም ሌላው ጋር ደግሞ የቅኔ እያለ ሁሉንም በአንድነት መያዝም ስለሚከብድ ማለት ነው መካፈል ይቻላል። ከዛ ቤተክርስቲያን ለውጧን ማየት እንችላለን። በአይን የሚታይ ለተማሪዎችም ተስፋ ነው፣ ለቤተክርስቲያኑም ክብር ስለሆነ እውነት ነው በጣም መታሰብ ያለበትና ሁላችን ትኩረት የምንሰጠው ጉዳይ ነው የሚል መልእክት እኔም አስተላልፋለሁ። ጠላት አስፍቶና አቅዶ እየሰራ ስለሆነ እኛም በዚህ ነገር ላይ ደግሞ አቅደንና አስፍተን ያው መገዳደር ስላለብን ይሄ ነገር ለመነጋገር ፈልገን የመጣንበት ነው። የሚገርም ነገር ሳያፍሩ እቅዳቸውን እኔ አነበዋለሁ። ሳያፍሩ ብዙ ምዕመን ነጥቀናል። ነጥቀን ግን ሊያባራ አልቻለም። ተተኪ የሆኑ አገልጋዮቻቸውን የምናደርቅበት አሳውን ለመግደል ባህሩን ማድረቅ የሚባለውን ፕሪንሲፕል ይዘው ስለሆነ የተነሱት ባህራችን ከሚደርቅ ብለን ነው ይሄንን ፕሮግራም ያዘጋጀነውና አድማጭ ተመልካቾቻችንም ለዚህ ተግባር ያው ቅድም እንደተነጋገርነው ብዙ ስላይደለ ማጥናት ሪሰርች አድርጎ ምን ያህል ያስፈልጋል ምን ያህል ሰውን ብንይዝ ይበቃናል የሚለውን ነገር ይዘን ደግሞ በደንብ ቅርብ የሆነንም ለቤተክርስቲያኑ ቅርብ የሆነንም ሰዎች ደግሞ ከአባቶቻችን ካለቆቹ ጋር ከጳጳሳት ጋር ቀረብ ብለን ተገናኝተን ይሄንን ሐሳብ ብናነሳው ጥሩ ነው ለማለት ፈልገን ነው የዛሬ ፕሮግራማችንን ያዘጋጀነው። አንተ ሌላ በዚህ ላይ የምትጨምረው ነገር አለ እንደማጠቃለያ? የለም። ሁሉም ትኩረት ይስጥ። ያለ አብነት ትምህርት ቤተክርስቲያን መቀጠል አትችልም። ቤተክርስቲያን ባዶ ናት ያለነሱና ትውልድ ላይ ብንሰራ ልጆቻችንም ወንድሞቻችን ገብተው ቃለ እግዚአብሔር በመማር ቤተክርስቲያን አገልጋይ እንዲሆኑ እኔ መልእክቴን አስተላልፋለሁ። አመሰግናለሁ። ዲያቆን አንተነህ አሸናፊና እኔ ፍሬ ጽድቅ ሰምሬ ዛሬም ፕሮግራም እንዲህ በአማረ ሁኔታ በኢትዮጵያ ንጹህ አየር ላይ ታጅበን አቅርበንላችኋል። በሚቀጥለው ደግሞ በሌላ ፕሮግራም እስከምንዘጋጅ ተዘጋጅተንም ወደ እናንተ እስከምንደርስ የዛ ሰው ይበለን። እግዚአብሔር አምላካችን ክብር ለሱ ይሁን በማለት ፕሮግራማችንን እንጨርሳለን። ሰላም።